ትራምፕ ያላሰቡት እሳት ተነስቶባቸዋል። የአሜሪካ ግዙፍ የጦር መርከቦችን የለበለቡት የሁቲ ሚሳኤሎች ለትራምፕ ዛሬ ዱብዳ ሆነውባቸዋል። ትራምፕ በሁለት ግንባር ተወጥረዋል። የሆርሙዝን እሳት አሳረፍኩት ሲሉ ቀይ ባህር ደግሞ እንደ አዲስ ፈንድቷል። የአሜሪካ ጦር ከመጠን በላይ በጦርነት እየተወጠረ መሆኑ ሲሰማ ኢራንንና አጋሮቿን የአሜሪካን ኃያልነት ለመጣል ርካሽ ድሮኖች ብቻ በቂያቸው ሆኗል። ኃያሉ አሁን እየተፈተነች ነው። የናቆት ይወርሳል እንደሚባለው አሜሪካ ለዓመታት የገነባቸው ኢምፔሪያልን ለመገርሰስ ኃያላን ሳይሆኑ የተናቁት አማጽያንና ፋርሶቹ በቂ ሆነዋል። ትራምፕ ያሰማሯቸው የጦር መርከቦች የሁቲዎች ራስ ሲሆኑ ቀይ ባህር ታምሷል። የሆርሙዝ ትኩሳትም በኢራን ጥቃት ዳግም የጦር አውድማ መሆኑ በሰበር ተሰምቷል። በናሚቢያ የባህር ጠረፍ አቅራቢያ በሚገኙ ጭጋጋማ ባህር ላይ ግዙፉ የዩኤስኤስ ደብሊው ቡሽ አውሮፕላን ተሸካሚ የጦር መርከብ የደቡብ አትላንቲክን ውቅያኖስ ሰንጥቆ ሲጓዝ ይታያል። ይህ በዘመናዊ ባህር ኃይል ታሪክ ውስጥ ታይቶ የማይታወቅና እጅግ አስገራሚ የሆነ አቅጣጫ ለውጥ ነው። ጉዞ የተለመደ የመረጃ ወይም የቦታ ቅያሬ ተግባር አይደለም። ይህ በኒውክሌር ኃይል የሚሰራውና እንደ ተራራ የሚገዝፈው የጦር መርከብ በዩኤስኤስ ዶናልድ ኩክ፣ ዩኤስኤስ ሜሰንና ዩኤስኤስ ሮስ የሚባሉ የጦር መርከቦች እንዲሁም በዩኤስኤስ አርክቲክ የነዳጅ ጫኝ መርከብ ታጅቦ የተለመደውን የሜዲትራኒያንና የቀይ ባህር አቋራጭ መንገድ ሙሉ በሙሉ ትቷል። ይልቁንም የአፍሪካን የባህር ዳርቻ ተከትሎ በመዞር በሺዎች የሚቆጠሩ ማይሎችንና ተጨማሪ ሳምንታትን በጉዞው ላይ ለመጨመር ተገዷል። ለምን? ምክንያቱም ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ያ ጠባብ የባብል መንደብ የባህሮች መጥ ወይም የእምባበር በኢራን በሚደገፉት የሁቲ ታጣቂዎች ሚሳኤልና ድሮን ምክንያት እጅግ አደገኛና ዝግ ቀጠና ሆኗል። ይህም የዓለምን እጅግ ስራ በዛ የንግድ መስመር ወደ ተስተጓጎለ የንግድ መቃብርነት ቀይሮታል። የእጅግ አስገራሚ ያቅጣጫ ለውጥ በአሜሪካ የመከላከያ ባለስልጣናት የተረጋገጠ ሲሆን እንደ ዛሬው ዘገባ ከሆነ አሜሪካ ከቀጠናው እያፈገፈገች ማለት እንደሆነ ተቆጥሯል። አሜሪካና እስራኤል በኢራን ላይ የከፈቱትን ቀጥተኛ ጥቃት ለማቆም ለሁለት ሳምንታት የተኩስ አቁም ስምምነት ተደርጎ በነበረበት ወቅት እንኳ የየመኑ ሁቲዎች ሊገቱ የማይችሉና ቀጣይነት ያለው ስጋት መሆናቸውን በግልጽ የሚያሳይ ማረጋገጫ ነው። በዚሁ ቅጽበት የፕሬዝዳንት ዶናልድ ትራምፕ አስተዳደር በፋርስ ባህረ ሰላጤ ላይ ትልቅ ፉክክር ከፍቷል። ይህም ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም የባህር ላይ እንቅስቃሴዎች ሙሉ በሙሉ የሚያገድ ከበባ ነው። እገዳው በአሜሪካ ማዕከላዊ ዕዝ አማካኝነት ከሰኞ ጀምሮ ተግባራዊ መሆን ጀምሯል። አድሚራል ብራድ ኩፐር በ36 ሰዓታት ውስጥ ድል መገኘቱን ሲያበስሩ በአሜሪካ የባህር ላይ እገዳ በኩል ማለፍ የቻለ አንዲት መርከብ የለም ብለዋል። በዚህም 6 የንግድ መርከቦች ወደ ወጡበት እንዲመለሱ ሲደረግ 8 የነዳጅ ጫኝ መርከቦች ደግሞ በቁጥጥር ስር ውለዋል። አሁኑኑ ዓለም በሁለት ወሳኝ የባህር መተላለፊያ ማነቆች መካከል ወደሚገኝ አስፈሪ ቀውስ ውስጥ ገብታለች። ኢራን ካለፈው የካቲት ወር መጨረሻ ጀምሮ የሆርሙዝን የባህር ወሽመጥ በማነቆ ባለምን የነዳጅ ፍሰት ክፉኛ ቀንሰዋለች። ዋሽንግተንም የኢራንን ወደቦች በማነቅ አጸፋውን እየመለሰች ትገኛለች። አሁን ደግሞ ተንታኞች እንደሚያስጠነቅቁት በኢራን የሚታጠቁትና በጦርነት የላቁት የየመን ሁቲዎች ሳውዲ አረቢያና ሌሎች ሀገራት የሆርሙዝን ወሽመጥ ለመዝለል እንደ አማራጭ ሲጠቀሙበት የነበረውን የባብል መንደብን ወሽመጥ ለመዝጋት ተዘጋጅተዋል። በዓለም አቀፍ የችግር ጥናት ቡድን የየመን ጉዳዮች ከፍተኛ ተንታኝ የሆኑት አህመድ ናጊ ለአሶሲኤትድ ፕሬስ በሰጡት አስፈሪ ትንታኔ የአሜሪካ እገዳ የኢራን ኢኮኖሚ ክፉኛ የሚጎዳ ከሆነ ሁቲዎች በባብል መንደብ በኩል ጥቃታቸውን በማፋፋም በነዳጅ ዋጋ ላይ የሚታየውን ጫና በጥፍ ለመጨመር ሊንቀሳቀሱ ይችላሉ ብለዋል። ይህ ሰርጥ ሙሉ በሙሉ ቢዘጋ በኢኮኖሚው ላይ ከባድ ጥፋትን ያመጣል። ይህም የድፍድፍ ነዳጅ ዋጋን በአንድ በርሜል ከ150 እስከ $200 እንዲደርስ ሊያደርገው ይችላል። ይህም የዓለምን የአቅርቦት ሰንሰለት በማሽመድመድ ከደልሂ እስከ ቶርዳም ድረስ የዋጋ ግሽበትን እሳት ይለኩሳል። ይህ አባባል እየተጋነን አይደለም። የዘመናዊ የባህር ላይ ጦርነት ቀዝቃዛ ስሌት ውጤት እንጂ። የባብል መንደብ ሰርጥ በጣም በጠበበበት ቦታ ስፋቱ 26 ኪሎ ሜትር ብቻ ሲሆን በታሪክ እስከ 9.3 ሚሊዮን በርሜል ነዳጅ በቀን ያስተላልፍ ነበር። ይህም በባህር ላይ ከሚጓጓዘው የዓለም ድፍድፍ ነዳጅ 12 በመቶ ያህሉ ነው። በተጨማሪም ከፍተኛ መጠን ያለው የተፈጥሮ ጋዝና የንግድ መርከቦች መተላለፊያ ነው። በ2024-25 የነበረው የሁቲዎች ጥቃት የነዳጅ ፍሰቱን ወደ 4.1 ሚሊዮን በርሜል ዝቅ ያደረገው ሲሆን መርከቦች በደቡብ አፍሪካ ዙሪያ እንዲዞሩ በማስገደዱ ለእያንዳንዱ ጉዞ ከ$1 ሚሊዮን በላይ ተጨማሪ ነዳጅ ወጪን አስከትሏል። እንዲሁም የጉዞ ጊዜውን በ30 በመቶ አራዝሞታል። አሁን ደግሞ ከሆርሙዝ እገዳ ጋር ተቀናጅቶ የሚደረግ የሁቲዎች ጥቃት
ከ1973ቱ የነዳጅ እገዳ ወዲህ ታይቶ የማይታወቅ የኃይል አቅርቦት ድንጋጤን ይፈጥራል። በፓኪስታን አደራዳሪነት የተገኘው የ2 ሳምንታት የተኩስ አቁም ስምምነት ለድርድር ጊዜ ለመግዛት ታስቦ ነበር። ይሁን እንጂ በኢስላማባድ የተካሄደው ድርድር ተስፋ በሌለው ሁኔታ ፈርሷል። አሜሪካ ማንኛውም የኢራን የኒውክሌር እንቅስቃሴ ለዓመታት እንዲቆምና የነጠረ ዩራኒየም ክምችቷ እንዲወገድ ስትጠይቅ፣ ቴህራን ደግሞ ከ3 እስከ 5 ዓመት ለሚሆን ጊዜ ብቻ እገዳውን እንደምትቀበል ገልጻለች። በዚህም ምክንያት ምንም አይነት ስምምነት አልተደረሰም። ፕሬዚዳንት ትራምፕም ድርድሩ መፍረሱን ተከትሎ በኢራን ላይ የባህር ላይ እገዳ ማድረጋቸውን አስታውቀዋል። ማዕከላዊ ይህ እርምጃ ገለልተኛ መሆኑን በሆርሙዝ በኩል ከኢራን ጋር ግንኙነት ለሌላቸው መርከቦች እንቅፋት እንደማይሆን ቢገልጽም መረጃዎች ግን የሚያሳዩት የተለየ ነው። ምንም እንኳን 8 መርከቦች በመጀመሪያው ቀን ቢሻገሩም የኢራን መርከቦች ግን ሙሉ በሙሉ ታግደዋል። ኢራን ይህንን የአሜሪካን እርምጃ የተኩስ አቁም ስምምነቱን መጣስ እንደሆነ በመግለጽ ውድቅ አድርገዋለች። ወደ ሰርጡ የሚጠጋ ማንኛውም የአሜሪካ የጦር መርከብ ሙሉ ያጸፋ እርምጃ ይገጥመዋል ስትልም አስጠንቅቃለች። ቴህራን በሆርሙዝ ላይ ያላት ቁጥጥር በቀን ከ20 እስከ 21 ሚሊዮን በርሜል ነዳጅ የሚያልፍበት መስመር በመሆኑ ካለፈው የካቲት ወር ጀምሮ የነዳጅ ዋጋን በጥፍ እንዲጨምር አድርጓል። የአሜሪካ እገዳ ደግሞ ኢራን በቀን ወደ ውጭ ከምትልከው ከ1.8 እስከ 2 ሚሊዮን በርሜል ነዳጅ የምታገኘውን ገቢ ለማድረግ የታለመ ነበር። ሆኖም ይህ እርምጃ ከፍተኛ አደጋን ያዘለ ነው። ምክንያቱም በባህር ላይ የተወሰነ ፍጥጫ የነበረውን ሁኔታ ወደ ዓለም አቀፍ የነዳጅ ጦርነት የመቀየር አቅም አለው። የየመንን የምዕራባዊ ባህር ዳርቻ ስትራቴጂካዊያን የሆዴይዳ ወደብንና የባብል ማንደብን ቁልቁል የሚመለከቱ ተራራማ ቦታዎችን የተቆጣጠሩት ሁቲዎች ወይም አንሳር አላህ በጦርነት የጎለመሱ አማጽያን ናቸው። ዝም ብሎ ተራ ታጣቂ ቡድን ሳይሆኑ በኢራን ድጋፍ የታጠቁና የዓለማችንን ዘመናዊ ባህር ኃይሎች በተደጋጋሚ ያሳፈሩ የተራቀቁ መሳሪያዎች ባለቤት ናቸው። በእጃቸውም ጸረ መርከብ ባላስቲክ ሚሳኤሎች፣ ከ750 ኪሎ ሜትር በላይ የሚተኮሱ ክሩዝ ሚሳኤሎች፣ ግዙፍ ፈንጂዎችና የመርከቦችን መከላከያ ሰብረው መግባት የሚችሉ በርካታ ድሮኖች ይገኛሉ። በ23-25 ባለው ጊዜ ውስጥ ብቻ በደቡባዊ ቀይ ባህርና በኤደን ባህረ ሰላጤ ላይ ከ150 በላይ ጥቃቶችን በመፈጸም በርካታ መርከቦችን መጥተዋል። አንዳንዶቹንም አስጥመዋል። ይህም ከ50 እስከ 70 በመቶ የሚሆነው መርከብ በአፍሪካ ዙሪያ እንዲዞር አስገድዶታል። በ24-25 አሜሪካና ብሪታንያ በሰነዘሯቸው ጥቃቶች እንኳ ሚሳኤል ማስወንጨፊያዎቻቸውን ወይም ከመሬት በታች ያሉ መረቦቻቸውን ሙሉ በሙሉ ማጥፋት አልቻሉም። የሁቲ ወታደራዊ ቃል አቀባይ የሐያ ሳሬ ቡድኑ ለማንኛውም ጥቃት ዝግጁ መሆኑን በተደጋጋሚ ገልጸዋል። በቅርቡ እንኳን በእስራኤል ላይ ሚሳኤሎችን ከተኮሱ በኋላ ቡድኑ ድርጊቱን ከአክሲስ ኦፍ ሬዚስታንስ ጋር በግልጽ አያይዞታል። ከፍተኛ ባለስልጣኑ መሐመድ መንሱር እንዳስጠነቀቁት የባህረ ሰላጤው ሀገራት ከአሜሪካ ጎን በቆም በኢራን ላይ ቢሰለፉ ወይም ቀይ ባህር ለጥቃት መፈጸሚያነት የሚውሉ ከሆነ ባብል መንደብን ሙሉ በሙሉ መዝጋት የየመን አማራጭ ሆኖ እንደሚቀጥል ገልጸዋል። ናጊ እንደገለጹት ሁቲዎች ይህን እርምጃ የመፈጸም ሙሉ አቅም አላቸው። እነርሱም ወሽመጡን መዝጋትን በኢራን በኩል በሆርሙዝ ላይ የሚደረገውን ጫና ማሳደጊያ አድርገው ይመለከቱታል። ይህ ደግሞ የሳውዲን የአምቦ ወደብ የውጭ ንግድ የመምታት የዓለም ኢኮኖሚ ሁለት ተደራራቢ ማነቆችን እንዲያስተናግድ ያደርጋል። የቀጠናው መልክዓ ምድር ለጦርነት እጅግ አመቺ ነው። ባብል መንደብ በአንድ በኩል ሁቲዎች በሚመሩ የየመን ተራሮች፣ በሌላ በኩል ደግሞ በጅቡቲና በኤርትራ የታጠረ የ20 ማይል ጠባብ መስመር ነው። ጥቂት ጸረ መርከብ ሚሳኤሎች፣ የባህር ላይ ፈንጂዎች ወይም ትናንሽ ጀልባዎች ይህንን መስመር ወደ ጦር አውድማነት ሊቀይሩት ይችላሉ። ከዚህ ቀውስ በፊት ከዓለም የባህር ላይ ንግድ 10 እስከ 12 በመቶ የሚያልፈው በዚህ በኩል ነበር። የዩኤስኤስ ደብሊው ቡሽ ጦር መርከብ አቅጣጫ መቀየር ከምልክትነት ባለፈ ትልቅ ትርጉም አለው። በመደበኛ ሁኔታ ከአሜሪካ ምስራቃዊ ጠረፍ የሚነሱ የጦር መርከቦች ሜዲትራኒያንን፣ የስዊዝ ቦይነርና ቀይ ባህርን አቋርጠው በጥቂት ቀናት ውስጥ መካከለኛው ምስራቅ ይደርሳሉ። የአሜሪካ መንገድ ግን ከ8000 እስከ 10000 የባህር ማይል ተጨማሪ ጉዞንና ሳምንታትን ይጠይቃል። ይህም በሰራተኞች በነዳጅ አቅርቦትና በዝግጁነት ላይ ከፍተኛ ጫና ይፈጥራል። የባህር ኃይል ዜና ምንጮች እንደሚያረጋግጡት መርከቡ አሁን በናሚቢያ አቅራቢያ የሚገኝ ሲሆን በኤደን ባህረ ሰላጤ ከዩኤስኤስ አብርሃም ሊንከን ጋር ተቀላቅሎ የሆርሙዝን ዘመቻ ለመደገፍ እየተጓዘ ነው። ይህ ጦር መርከብ በመደበኛ ሁኔታ በቀይ ባህር ላይ ከፍተኛ የአየር ኃይል የበላይነትን ማሳየት የሚችል ነበር። አሁን ግን ይህን መንገድ መራቁ ዋሽንግተንን እንኳ ቢሆን ለሁቲዎች ሚሳኤል አቅም እውቅና እየሰጠች መሆኑን ያሳያል። ይህ በእንዲህ እንዳለ ማዕከላዊ በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ አካባቢ ኃይሉን አከማችቷል። እገዳው በጦር መርከቦች
በጥበቃ አውሮፕላኖችና በልዩ ኮማንዶዎች የታገዘ ነው። ጡረተኛው አድሚራል ጄምስ ስታቪርድስ እንደገመቱት የሆርሙዝን ወሽመጥ ሙሉ በሙሉ ለመቆጣጠር 2 የአውሮፕላን ተሸካሚ የጦር መርከቦች፣ በደርዘን የሚቆጠሩ አጥፊ መርከቦችና የአጋር ሀገራት ድጋፍ ያስፈልጋል። አሁን እየተሰባሰበ ያለው ኃይልም ይህንን ያሳያል። ሆኖም ግን የኔቶ አጋሮች የሆኑት ብሪታንያና ፈረንሳይ በእገዳው ላይ እንደማይሳተፉ አስታውቀዋል። አሜሪካ በዚህ ረገድ ብቻዋን እየተጓዘች ትገኛለች። ዓለም አሁን ትንፋሿን ዋጥ አድርጋ የሁቲዎችን ቀጣይ እርምጃ እየተጠባበቀች ነው። የባብል መንደብ ወሽመጥ ቢዘጋ የዓለም ኢኮኖሚ ከዚህ ቀደም አይቶት ወደማያውቀው የታሪክ ጨለማ ውስጥ ሊገባ ይችላል። የዲፕሎማሲው መስኮት እየጠበበ የጦር መርከቦች አፈሙዝ ደግሞ እየተቀራረበ ባለበት በዚህ ወቅት ቀጣዩ ብልጭታ ዓለምን ወደማይጠፋ እሳት ውስጥ ሊከታት ይችላል። በአሁኑ ወቅት በዓለም አቀፍ ደረጃ እየታየ ያሉ ቁጥሮች እጅግ አስደንጋጭ ናቸው። በሆርሙዝ የባህር ሰርጥ ላይ በተፈጠረው መስተጓጎልና የባህር ላይ እገዳ ዜና ምክንያት የብሬንት ድፍድፍ ነዳጅ ዋጋ ቀድሞኑ የ$100 ዋጋ ጣሪያ ሰብሮ በመውጣት ወደ $110 ተጠግቷል። ከብሉምበርግ ኢኮኖሚክስ የተውጣጡ ከፍተኛ ተንታኞች እንደሚጠቁሙ ከሆነ በሁለቱም የባህር ወሽመጦች በሆርሙዝና በባብል መንደብ ላይ በአንድ ጊዜ የሚፈጠር ጫና የነዳጅ ዋጋን በአንድ በርሜል ከ150 እስከ $200 ድረስ ሊያስወነጭፈው ይችላል። ደግሞ በመላው ዓለም እጅግ አስከፊ የሆነ ኢኮኖሚ ድቀት እንዲከሰት የሚያስገድድ ኃይል አለው። ዓለም አቀፉ የገንዘብ ድርጅት IMF የዓለምን የኢኮኖሚ እድገት ትንበያ ዝቅ ያደረገ ሲሆን የነዳጅ ዋጋ በዚህ ሁኔታ እስከ አውሮፓውያን አቆጣጠር 2027 ድረስ የሚቀጥል ከሆነ ዓለም በኢኮኖሚ ድቀት አፋፍ ላይ እንደምትወድቅ አስጠንቅቋል። ለመካከለኛው ምስራቅ ድፍድፍ ነዳጅ ከፍተኛ ፍላጎት ያላትና አቅራቢዎቿን ከ27 ወደ 41 ሀገራት ለማሳደግ እየጣረች ያለችው ህንድ በባብል መንደብ ላይ የተደቀነው ስጋት ከኳታር በሚመጣው የተፈጥሮ ጋዝና በሌሎች የሸቀጥ ምርቶች ላይ ተጨማሪ ትራንስፖርት ወጪን እየቆለለባት ይገኛል። ይህም የድፍድፍ ነዳጅ ዋጋንና የጭነት ታሪፎችን እጅግ ከፍ አድርጎታል። አውሮፓን በኃይል አቅርቦትና በተመረቱ ዕቃዎች ላይ ተመሳሳይ ስቃይ እየደረሰባት ነው። ምንም እንኳን አሜሪካ በባህረ ሰላጤው ነዳጅ ላይ ያላት ጥገኝነት አነስተኛ ቢሆንም በዓለም አቀፍ የዋጋ ግሽበትና በአቅርቦት ሰንሰለት ትርምስ ምክንያት የሚመጣውን ሁለተኛ ደረጃ ድንጋጤ ከመቅመስ አታመልጥም። ሳዑዲ አረቢያ የሆርሙዝን ሰርጥ ለመዝለል የምትጠቀምበት ከምስራቅ ወደ ምዕራብ የሚዘልቀው የነዳጅ ቧንቧ እስከ 7 ሚሊዮን በርሜል በቀን የማስተላለፍ አቅም ያለው ቢሆንም ባለፉት ሳምንታት በያቦው ወደብ በኩል በቀን 5 ሚሊዮን በርሜል ገደማ በመጫን ወደ ከፍተኛው አቅሙ ተጠግቷል። ሆኖም ግን የወደቡ ተርሚናል ውስንነቶች ውጤታማ የሆነውን የውጭ ንግድ በቀን ከ3 እስከ 4.5 ሚሊዮን በርሜል ብቻ እንዲወሰን አድርገውታል። ይህም በሆርሙዝ በኩል ያልፍ የነበረውን 20 ሚሊዮን በርሜል ለመተካት እጅግ አነስተኛ ነው። በተባበሩት አረብ ኤሚሬትስ በኩል ያለው የሀብሻን ፉጃይራ መስመር ደግሞ በተሻለ ሁኔታ ቢሰራ እንኳን በቀን ከ1.5 እስከ 2 ሚሊዮን በርሜል ብቻ ነው ሊጨምር የሚችለው። በጥቅሉ ሲታይ እነዚህ አማራጭ መስመሮች ከመደበኛው የነዳጅ ፍሰት ከ13 እስከ 28 በመቶ የሚሆነውን ብቻ ነው ሊሸፍኑ የሚችሉት። በመሆኑም የየመን ሁቲዎች የባብል መንደብን ሰርጥ የዘጉት እነዚህ ቧንቧዎች ወደ ምዕራቡ ዓለም ከሚላኩ ምርቶች ምንም አይነት ፋይዳ አይኖራቸውም። ይህም ነዳጁ በቀይ ባህር ውስጥ ታፍኖ እንዲቀር ወይም መርከቦች ረጅሙን የአፍሪካን ዙሪያ ጉዞ እንዲመርጡ ያስገድዳቸዋል። የባህር ላይ ጭነት ወጪዎች ቀድሞውኑ በአንድ በርሜል ድፍድፍ ነዳጅ ላይ $2 የጨመሩ ሲሆን በተጠቃሚዎች የፍጆታ ዕቃዎች ላይ ደግሞ ከዚያ በላይ የሆነ ጭማሪ አሳይተዋል። የግዙፍ የነዳጅ መርከቦች ኪራይ ዋጋ በከፍተኛ ሁኔታ ጨምሯል። የስዊዝ ቦይ በቢሊዮን የሚቆጠር ገቢ እያጣ ነው። ቀድሞውኑ በኢኮኖሚ ቀውስ ውስጥ የምትገኘው ግብጽ አሁን ደግሞ የከፋ የገቢ ውድመት እየገጠማት ነው። በመደበኛ ሁኔታ ከ15 እስከ 20 በመቶ የሚሆነውን የባብል መንደብና የስዊዝ ቦይ መስመርን የሚጠቀሙ የዓለም የኮንቴነር ትራፊክ የሳምንታት መዘግየት እያጋጠመው ከመሆኑም በላይ በእስያ አውሮፓ መስመር ላይ ከ40 እስከ 60 በመቶ የሚሆን ዋጋ ጭማሪ ታይቶበታል። ከኤሌክትሮኒክስ እስከ አውቶሞቢል ያሉ አምራቾች ምርቶችን ማከማቸት የጀመሩ ሲሆን መጪውን ወደ ተጠቃሚው በማስተላለፍ ማዕከላዊ ባንኮች ተቆጣጥረዋል ያሉትን የዋጋ ግሽበት መልሰው እንዲቀሰቀስ እያደረጉት ነው። የፕሬዝዳንት ዶናልድ ትራምፕ አካሄድ ግልጽ ነው። ከፍተኛ ኃይልን መጠቀም፣ የማያሻሙ ቀይ መስመሮችን ማስመርና ለማንኛውም አይነት ድክመት እድል አለመስጠት። በሁቲ ኢላማዎች ላይ መጠነ ሰፊ ጥቃቶችን እንዲሰነዘሩ ፈቅዶ የነበረ ቢሆንም ቡድኑ በመርከቦች ላይ የሚያደርገውን ጥቃት ያቆመ በመሰለበት ወቅት የተኩስ አቁም አውጀው ነበር። አሁን ግን ከኢራን ጋር የተደረገው ድርድር በመፍረሱ ወደ ባህር ላይ ገዳው ፊታቸውን አዝረዋል። በትሩዝ ገጻቸው ላይም ወደ አሜሪካ ኃይሎች የሚጠጋ ማንኛውም የኢራን መርከብ ወዲያውኑ ይደመሰሳል ሲሉ አስጠንቅቀዋል።
ምክትል ፕሬዝዳንት ጄዲ ቫንስ ስለ አንድ ታላቅ ስምምነት ቢናገሩም በጥገኞቹ መካከል ያለው አለመተማመን ግን ጥልቅ መሆኑን አምነዋል። አስተዳደሩ ይገዳ ኢራንን ወደ ድርድር ጠረጴዛ ለመመለስ የሚደረግ ጊዜያዊ ግፊት መሆኑን ይገልጻል። የእንጂ ወታደራዊ ባለሙያዎች እንደሚያስጠነቅቁት ሁቲዎች የባብል መንደብን ቢዘጉና አሜሪካ በቀጥታ በእነርሱ ላይ ጥቃት ብትሰነዝር ይህ አደገኛ የሆነ አዲስ የጦር ግንባር ይከፍታል። ቡድኑ የመሬቱን አቀማመጥ ጠንቅቆ ማወቁ ከመሬት በታች ያሉ ተቋማቱና ከኢራን የሚደርሰው የአቅርቦት መስመር እጅግ ብርቱ እንዲሆኑ አድርጓቸዋል። ቀደም ሲል አሜሪካና ብሪታንያ የሰነዘሩት ጥቃት ሚሳኤል የማስወንጨፍ አቅማቸውን ቢቀንሰውም ስጋቱን ግን ፈጽሞ ማጥፋት አልቻለም። በሁቲዎች የባህር ዳርቻ ይዞታዎች ላይ የሚደረግ ሙሉ ዘመቻ ቀጣይነት ያለው የአየርና የባህር ኃይል ኦፕሬሽን የሚጠይቅ ሲሆን ደግሞ ሌሎች የኢራን ተላላኪ ኃይሎች ወደ ጦርነቱ በመሳብ ቀድሞውኑ በባህረ ሰላጤው ላይ የተዘረጋውን የአሜሪካን ሀብትና ጉልበት ሊበታተነው ይችላል። እስራኤል በሊባኖስ የሚገኙ ሂዝቦላ ላይ የምታደርገው ጥቃትም የቀጠናውን ውጥረት ይበልጥ ውስብስብ እያደረገው ይገኛል። በአሁኑ ወቅት 3 ሊሆኑ የሚችሉ መንገዶች ይታያሉ። አንደኛው ዲፕሎማሲ ነው። ትራምፕና ቫንስ ፍንጭ እንደሰጡት በፓኪስታን የሚደረጉ የጓሮ በር ንግግሮች በጥቂት ቀናት ውስጥ ሊቀጥሉ ይችላሉ። በኒውክሌር ጉዳይ ላይ የሚደረግ ስምምነት በሁሉም ወሽመጦች ላይ ያለውን ውጥረት ሊያረግበው ይችላል። ሁለተኛው የተገደበው ውጥረት ነው። ሁቲዎች ወሽመጡን ሙሉ በሙሉ ሳይዘጉ በመድን ዋስትና ዋጋ ላይ ተጽዕኖ ለመፍጠር በጥቂት መርከቦች ላይ ትንኮሳ ያደርጋሉ። አሜሪካም የወደብ ከበባዋን ትቀጥላለች። የነዳጅ ዋጋ ይጨምራል እንጂ አይፈነዳም። ሶስተኛውና አስፈሪው ቅዠት ደግሞ ሁቲዎች ከኢራን ያጸፋ እርምጃ ጋር በተቀናጀ መልኩ የባብል መንደብን ሙሉ በሙሉ መዝጋታቸው ነው። የባህር ላይ ፈንጂዎች፣ የሚሳኤል ድብደባዎችና የድሮን መንጋዎች ሰርጡን ይዘጉታል። የዓለም የባህር ላይ ንግድ ወደ መቆም ይቃረባል። የነዳጅ ዋጋ $150 ያልፋል። የአክሲዮን ገበያዎች ይወርቃሉ። የዋጋ ግሽበት በከፍተኛ ሁኔታ ይመለሳል። ሀገራትም ለምግብና ለነዳጅ አመጽ ይጋለጻሉ። ሁቲዎች የምዕራባውያን የባህር ኃይል ጥምረት ቢኖርም እንቅስቃሴያቸውን መቀጠል እንደሚችሉ ቀድሞውኑ አሳይተዋል። በእስራኤል ይዞታዎች ላይ በመተኮስና በአሜሪካ ንብረቶች ላይ ዝግጁ መሆናቸውን በመግለጽ ወደ ኢራን ጦርነት መግባታቸው እጅግ አሳሳቢና ጥልቅ የሆነ የውጥረት ማሳያ መሆኑን የቻተም ሃውስ ባለሙያዎች ገልጸዋል። ይህም ከኢራን የሆርሙዝ ቁጥጥር ጋር ሲደመር ማንኛውም ሌላ ሀያል ሀገር በቀላሉ ሊበጥሰው የማይችለውን አጣብቅኝ ይፈጥራል። ወታደራዊ ተንታኞች ሁኔታውን ያልተመጣጠነ በማለት ይገልጹታል። ረካሽ የሆኑ የሁቲ ድሮኖችና ሚሳኤሎች በቢሊዮን ዶላር የሚቆጠሩ የጦር መርከቦችና በሚሊዮን ዶላር የሚቆጠሩ መከላከያ ሚሳኤሎችን ይጋፈጣሉ። አሜሪካ በታክቲክ ደረጃ በሚደረጉ ግጭቶች ልታሸነፍ ትችላለች። ነገር ግን በተበታተኑና መሬቱን ጠንቅቀው በሚያውቁ ታጣቂዎች ላይ ስልታዊ ድል መቀዳጀት ፈታኝ ነው። የዩኤስኤስ ቡሽ መርከብ በአፍሪካ ዙሪያ መዞሩ በዓለም ላይ ቀዳሚ የሆነው የባህር ኃይል እንኳ ሳይቀር አደጋዎችን በጥንቃቄ ማስላት እንዳለበት የሚያሳይ የግልጽ ማሳሰቢያ ነው። ትራምፕ ቀደም ሲል በሁቲዎች ላይ ጥቃት ሰንዝረዋል። የሚያደርጉትም ድርጊት ኢራንን ተጠያቂ ያደርጋሉ። የባብል መንደብ መዘጋት ከጀመረ አሜሪካ በሁቲ ሚሳኤል ማስወንጨፊያዎች፣ በራዳሮችና በትዕዛዝ ማዕከላት ላይ ጥቃት እንድትሰነዝር የሚደረገው ግፊት ይጨምራል። ሆኖም ግን ከኢራን እገዳ ጎን ለጎን ሁለተኛ የጦር ግንባር መክፈት አቅምን ከመጠን በላይ ማዳከም፣ የአጋሮችን ድጋፍ ማጣትና ከቁጥጥር ውጭ የሆነ ውጥረት የመፍጠር አደጋ አለው። ዓለም አሁን ትንፋሿን ዋጥ አድርጋ ባብል መንደብን እየተመለከተች ነው። አንዲት የሚሳኤል ተኩስ፣ አንዲት የባህር ፈንጂ ፍንዳታ ወይም አንድ የሁቲዎች ጠንከር ያለ መግለጫ ቀጣዩ ምዕራፍ ሊለኩስ ይችላል። የዩኤስኤስ ቡሽ የሚያደርገው ረዥም ጉዞ ተራ መረጃ ማስተዋሻ ሳይሆን አሁን እየተካሄደ ላለው ከፍተኛ አደጋ ያለበት ጨዋታ ምልክት ነው። ይህ በ21ኛው ክፍለ ዘመን የታላላቅ ኃይላት ፉክክር አዲስ እውነታ ነው። በሜዳ ላይ የሚጋጩ እልፍ አላፍ እግረኛ ጦሮች ሳይሆኑ የዓለምን ኢኮኖሚ ደም ስር በሚቆጣጠሩ ጠባብ ሰርጦች ውስጥ የሚተኮሱ ሚሳኤሎች፣ ድሮኖችና የሚጣሉ የባህር ላይ እገዳዎች ናቸው። ሁቲዎች ከአቅማቸው በላይ በሆነ ደረጃ መመከት እንደሚችሉ አረጋግጠዋል። አሁን ያለው ጥያቄ አሜሪካ የመንን እንደ ቀጣዩ ጦር ግንባር ትመለከታታለች ወይስ ሁለቱም ማነቆች ተዘግተው ዓለም በደምና በንብረት ዋጋ ከመክፈሏ በፊት እሳቱን የምታጠፋበትን መንገድ ታገኛለች የሚለው ነው።